ምዕራፍ 4 ጀምሮ እናነባለን ያነበብን እናየዋለን ማለት ነው አብረን ከንጉስ ከናቡከደነጾር በምድር ሁሉ ወደሚቀመጡ ወገኖችና አሕዛብ በልዩ ልዩ ቋንቋም ወደሚናገሩ ሁሉ ሰላም ይብዛላችሁ ልዑል አምላክ በፊቴ ያደረገውን ታምራቱን ድንቁን አሳያችሁ ዘንድ ወድጃለሁ ታምራቱ እንዴት ታላቅ ነው ድንቁም እንዴት ጽኑ ነው መንግስቱ የዘላለም መንግስት ነው ግዛቱም ለልጅ ልጅ ነው እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሼ ተመችቶኝ ነበር ህልም አለምኩ እርሷም አስፈራችኝ በአልጋዬም ላይ የነበረ ሐሳቤና የራሴ ራእይ አስጨነቁኝ ስለዚህ የህልሙን ፍቺ እንዲያስታውቁኝ የባቢሎንን ጠቢባኑ ወደ እኔ ይገቡ ዘንድ አዘዝኩ የዚያን ጊዜም የህልም ተርጓሚዎቹና አስማተኞቹ ከለዳውያኑና ቃላተኞቹ ገቡ ህልሙንም በፊታቸው ተናገርኩ ፍቺውን ግን አላስታወቁኝም ይላል እንግዲህ እንደምታውቁት ይሄንን የናቡከደነጾር ወይም የባቢሎን ንጉስ የነበረው ናቡከደነጾር ምዕራፍ 4 ምዕራፍ 5 ምዕራፍ 6 ላይ የምናያቸው ሶስት ነገስታቶች ናቸው አንደኛው ናቡከደነጾር ነው ቀጥሎ የምናገኘው ደግሞ ብልጣሶር ይመስለኛል ብልጣሶር ነው ከዛ ቀጥሎ ደግሞ ሽግግር ሲደረግ ነው ምዕራፍ 6 ላይ የምናገኘው ደግሞ የፋርስና የሜዶን መንግስት ሲመጣ ሽግግር እንደሆነ እንመለከታለን የዛ ጊዜ ደግሞ የሚሆነው የባቢሎን ላይ የሚቀመጠው አይ ቲንክ የንጉስ ዳሪዮስ ነው ንጉስ ዳሪዮስ ደግሞ በባቢሎን ድል አድርጎ የገዛ ሰው ነው እንደምታውቁት ዳንኤልን ይወድ የነበረው ነው ነገር ግን በመጀመሪያ የምናገኘው አሁን ምዕራፍ 4 ላይ የምናገኘው ናቡከደነጾር ነው ከማረካቸው ሰዎች መካከል ከነገስታቱ ከመኳንንቱ ከገዦች መካከል ከነበሩት አንዱ ገና በልጅነቱ በወጣትነቱ ወደ ባቢሎን የተማረከው ብዙ ነገስታትን ያየው በእድሜው ረጅሙን ዘመን ብዙ ነገስታቶችን ያገለገለው ዳንኤልን የምናገኝበት ክፍል ነው ይሄ ክፍል እና ናቡከደነጾር ቀዳሚ የነበረው መሪ ነውና በዚህ ሰዓት ላይ ያለመው ህልም እንዳለ እናያለን ህልሙ በጣም እንዳስጨነቀው እንመለከታለን ምዕራፍ 4 ላይ የሚናገረው እሱን ነው ከዛ በኋላ የነበሩት ሰዎች በሙሉ ህልም ተርጓሚዎች ቃላተኞች የተባሉ በተለያየ ነገር ይሄ ከመናፍስቱ ዓለም ጋር ግንኙነት ያላቸው ጠቢባን የሚባሉ ሰዎች እንደነበሩ ያው ከዛም በፊት የነበሩትን ክፍሎችን ስታዩ ትመለከታላችሁ ማለት ነው እና በዚህ ውስጥ ታዲያ የምናገኘው ህልሙንም ፍቺውንም የሚል ጥያቄ ነው የጠየቀው እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሼም ተመችቶኝ ነበር ህልም አለምኩ እርሷም አስፈራችኝ በአልጋዬም ላይ የነበረው ሐሳቤና የራሴ ራእይ አስጨነቁኝ ስለዚህ የህልሙን ፍቺ እንዲያስታውቁኝ የባቢሎን ጠቢባንን ሁሉ ወደ እኔ ይገቡ ዘንድ አዘዝኩ የዚያን ጊዜም የህልም ተርጓሚዎቹ አስማተኞች ከለዳውያን ቃላተኞች ገቡ ህልሙንም በፊታቸው ተናገርኩ ፍቺውን ግን አላስታወቁኝም በመጨረሻም የቅዱሳን አማልክት መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባለው እንግዲህ በአምላኩ ስም ነው ያወጣለት ራሱ ነው ብልጣሶር የሚባለው ዳንኤል በፊቴ ገባ እኔም ህልሙን ነገርኩት እንዲህም አልኩት የህልም ተርጓሚዎች አለቃ ብልጣሶር የቅዱሳን አማልክት መንፈስ በአንተ ውስጥ እንዳለ ከምስጢርም ሁሉ የሚያስቸግርህ እንደሌለ አውቄአለሁ ያለምኩትን የህልሜን ራእይ ፍቺውን ንገረኝ የራሴ ራእይ በአልጋዬ ላይ ይህ ነበር እነሆ በምድር መካከል ዛፍ አየሁ ቁመቱም እጅግ ረጅም ነበር ዛፉም ትልቅ ሆነ በረታም ቁመቱም እስከ ሰማይ ድረስ መልኩም እስከ ምድር ሁሉ ዳርቻ ድረስ ታየ ቅጠሉም የተዋበ ነበረ ፍሬውም ብዙ ነበረ ለሁሉም መብል ነበረበት ከጥላውም በታችም የምድር አራዊት ያርፉበት ነበር በቅርንጫፎቹ ውስጥ የሰማይ ወፎች ይቀመጡ ነበር ስጋ ለባሹ ሁሉ ከእርሱ ይበላ ነበረ በአልጋዬም ላይ በራሴ ራእይ አየሁ እነሆ አንድ ቅዱስ ጠባቂ ከሰማይ ወረደ በታላቅ ድምፅም እየጮኸ እንዲህ አለ ዛፉን ቁረጡ ቅርንጫፎቹን ጨፍጭፉ ቅጠሎቹን አራግፉ ፍሬውን በትኑ አራዊትም ከበታቹ ወፎችም ከቅርንጫፉ ይሽሹ ነገር ግን ጉቶውን በምድር ውስጥ ተዉት በመስክም ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ በሰማይ ጠል ይረስርስ እድል ፈንታው በምድር ሳር ውስጥ ከአራዊት ጋር ይሁን
ልቡም ከሰው ልብ ይለወጥ፣ የአውሬ ልብ ይሰጠው፣ 7 ዘመናትም ይለፉበት። ልዑልም በሰዎች መንግሥት ላይ እንዲሰለጥን ለወደደውም እንዲሰጠው ከሰው የተዋረደውን እንዲሾምበት ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ፣ ይህም ፍርድ የቅዱሳን ቃል ነው። በጣም የሚገርም ነገር ነው። የመጽሐፉ ዋና ክፍል ሆኖ የምታገኙት እግዚአብሔር በነገስታት ላይ ሉዓላዊ መሆኑን፣ በመንግስታት ላይ ሉዓላዊ መሆኑን፣ እርሱ በሁሉ ላይ እንደሚሰለጥን ይሄ ቃል ዋና የክፍሉ ዋና ቃል ነው። የሚናገረው ምንድን ነው? እንደዚህ ይላል። ቁጥር 17 ላይ ልዑል በሰዎች መንግስት ላይ እንዲሰለጥን ለወደደውም እንዲሰጠው። ምን ማለት ነው? ስልጣን የሚገኘው ከእግዚአብሔር እንደሆነ እንዲገባው ናቡከደነጾርን ነው እንግዲህ የሚናገረው። በኋላ ላይ ክፍሉን ስናይ በጣም የሚገባን ነገር አለ። ስለዚህ ምንድን ነው የሚለው በዚህ ክፍል ላይ? የትዕቢቱን፣ የሱን፣ የክፋቱን፣ የውድቀቱን መነሻ ነው የሚነግረው። ናቡከደነጾር በጣም መታበዩን ይናገራል። እሺ፣ ስለዚህ የመጀመሪያው የምናየው ነገር ክፍሉ ላይ የምናየው ምን ያክል ትዕቢተኛ እንደሆነ፣ ምን ያክል አስከፊ ነገር ውስጥ እንደገባ፣ ምን ያክል በገዛ ልቡ እንደታበየ ንጉሥ ናቡከደነጾር እንመለከታለን። በተለይም አንዳንድ ቁጥሮችን ወረድ ብለን ስንመለከት እናገኘዋለን። ነገር ግን የክፍል ዋና ሐሳብ ሆኖ የምናገኘው ቁጥር 17 ላይ ልዑል በሰዎች መንግስት ላይ እንዲሰለጠን ለወደደውም እንዲሰጠው ከሰውም የተዋረደውን እንዲሾምበት ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ፣ ይህም ፍርድ የቅዱሳን ቃል ነው። እኔም ንጉሥ ናቡከደነጾር ይህን ሕልም አልሜአለሁ። አንተም ብልጣሶር ፍቺውን አስታውቀኝ። የመንግስቴ ጠቢባን ሁሉ ፍቺውን ያስታውቁኝ ዘንድ አይችሉምና፣ ነገር ግን የቅዱሳን አማልክት መንፈስ በአንተ ውስጥ አለና አንተ ትችላለህ። የዚያን ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያህል አስቦ ልቡም ታወከ። ንጉሱም መልሶ ብልጣሶር ሆይ ሕልሙና ፍቺው አያስቸግርህ አለው። ብልጣሶርም መልሶ አለ፣ ጌታ ሆይ ሕልሙ ለሚጠሉ ፍቺው ለጠላቶች ይሁን። ትልቅ የነበረው የበረታው ቁመቱም እስከ ሰማይ የደረሰው መልኩም እስከ ምድር ሁሉ ድረስ የታየው ቅጠሉም አምሮ የነበረው ፍሬው የበዛው ለሁሉም መብል የነበረበት በበታቹም የምድር አራዊት የተቀመጡ በቅርንጫፎቹም የሰማይ ወፎች ያደሩበት ያየኸው ዛፍ ንጉሥ ሆይ እርሱ ታላቅና ብርቱ የሆንክ አንተ ነህ አለ። በጣም ከባድ የሆነ ነገር ነው የተመለከተው። የሚያስፈራ ነው። የተጨነቀበት ጉዳይ ነው። እንኳን እሱ የሰማው ራሱ ዳንኤል በህልሙ ተጨንቋል። ለመተርጎም እጅግ የሚያስከፋ ነው። በዚህ ውስጥ ሆነው ግን እውነትን ከመናገር ግን ወደኋላ አላለም፣ አላመቻመችም ነበር። በግልጽ ንጉሱ አንተ ነህ ማን እንደሆነ ወይንም ደግሞ ፍቺውን ሲነግረው ትልቅ የነበረው የበረታው ቁመቱም እስከ ሰማይ ድረስ መልኩም እስከ ምድር ሁሉ ድረስ የታየው ቅጠሉ አምሮ የነበረው ፍሬው የበዛ ለሁሉ መብል የነበረበት በበታቹ የምድር አራዊት የተቀመጡ በቅርንጫፎቹም የሰማይ ወፎች ያደሩበት ያየኸው ዛፍ ንጉሥ ሆይ እርሱ ታላቅና ብርቱ የሆንክ አንተ ነህ። ታላቅነትህ በዝቷል፣ እስከ ሰማይ ደርሷል። ግዛትህ እስከ ምድር ዳርቻ ድረስ ነው። ንጉሥ ከሰማይ የወረደውንና ዛፉን ቁረጡ፣ አጥፉት። ነገር ግን ጉቶው በምድር ውስጥ ተዉት። በብረትና በናስ ማሰሪያ ታስሮ በመስክ ውስጥ ይቆይ፣ በሰማይ ጠል ይረስርስ። 7 ዘመናት እስኪያልፉበት ድረስ እድል ፈንታው ከምድር አራዊት ጋር ይሁን ያለውን ቅዱስ ጠባቂ ማየቱ ንጉሥ ሆይ ፍቺው ይህ ነው። በጌታዬ በንጉሥ ላይ የወረደው የልዑል ትእዛዝ ነው። ልዑልም በሰዎች መንግስት ላይ እንዲሰለጥን ቅድም ቁጥር 17 ላይ ያለውን ነው የሚደግመው። በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተ ትሰደዳለህ፣ መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ፣ በሰማይ ጠል ትረሰርሳለህ። 7 ዘመናት ያልፉብሃል። የዛፉንም ጉቶ ይተዉት ዘንድ ማዘዙ ስልጣን ከሰማይ እንደሆነ ካወክ በኋላ መንግስት ይቆይልሃል። ጉቶ የቀረበት ዋናው ዓላማ በኋላ ላይ ምናልባት የንስሐ ጊዜ አግኝተ አንተ እግዚአብሔር መንግስትን የሚሰጥ እርሱ እንደሆነ ልብ ተመልሶ ከትዕቢት ተዋርደ ዝቅ ማለት ከቻልክ የዛን ጊዜ መንግስት ትመለስልሃለች። ምናልባት የደህንነት ዘመን ይረዝም እንደሆነ
ምክሬ ደስ ያሰኘ ኃጢአትህን በጽድቅ በደልህንም ለድሆች በመወጽወት አስቀር። ይህ ሁሉ በንጉሥ በናቡከደነጾር ላይ ደረሰ ይላል። በጣም አስፈሪ ነው። እንግዲህ የታየው ራእይ ዛፉ በጣም ብዙዎችን ያስጠለለ፣ ለብዙዎች እረፍት የነበረ፣ ብዙዎች ይመገቡበት የነበረ፣ ብዙ አዋፋት፣ ብዙ አራዊቶች የነበሩበት ተብሎ የተገለጸው ነው እና ይሄንን ዛፍ አንተው ራስህ ነህ፣ ነገር ግን ቁረጡት ተባለ። እግዚአብሔር ትእዛዝን አወጣ። ለምን? እግዚአብሔር በሁሉም ላይ ስልጣን እንዳለው፣ ነገስታትን የሚሾም እርሱ እንደሆነ እንድታውቅ። መንግስታት በእጁ ናቸው። እሱ ነው አንዱን መንግስት ሊቀጣ፣ አንዱን ሀገር ሊቀጣ፣ አንዱን የሚሾመው። ስለዚህ ያመጣህ በራስህ አይደለም የመጣው፣ ራሱ እግዚአብሔር ነው ያመጣህ። ኮርተሃል፣ ታበያሃል፣ በትዕቢት ተናግረሃል። ስለዚህ በተለይም ትዝ ካላችሁ ይቺ እኔ በጉልበቴ ብርታት ለክብሬ ግርማ የሰሯት ታላቋ ባቢሎን ብሎ የተናገረውን ትመለከታላችሁ፣ ታስታውሳላችሁ። እና ስለዚህ የመጣበት መልእክት የነበረው ከዛ ጋር ተያይዞ ከትዕቢቱ ጋራ ከማንነቱ ጋር ተያይዞ እንደመጣ እንመለከታለን። እና እግዚአብሔር ግን ፍጹም ሉዓላዊ መሆኑን፣ ፍጹም ገዢ መሆኑን፣ ዓለምን ሁሉ የሚያስተዳድር እርሱ መሆኑን የሚያሳይ ክፍል ነው። የእግዚአብሔርን ገዢነት፣ ሉዓላዊነት፣ ሁሉን ቻይነት፣ የበላይነት የሚያሳይ ነው። በዚህ በኩል ደግሞ ያ የታበየው ያ ራሱን ከፍ ከፍ ያደረገው ንጉሥ ናቡከደነጾር እንግዲህ እሱ ደግሞ ድርሻውን ስፍራውን የሚይዝበት ክፍል እንደሆነ እንመለከታለን ማለት ነው። ከዛ በኋላ የምናየው ቅጣቱን ነው የምንመለከተው። ቅጣቱ ይህ ሁሉ በንጉሥ ናቡከደነጾር ላይ ደረሰ ይለናል። ቁጥር 28 ላይ ስትመለከቱ የቱ ሁሉ ስትሉ እነዚህ ሁሉ እሱ ያለመው ህልም ላይ ፍቺውን ያጣው የነበረው ነገር ዳንኤል ከተረጎመለት በኋላ በጣም አስፈሪ የሆነውን ቅጣት በሱ ላይ እንደደረሰ የደረሰው ነገር ምንድን ነው ስትሉ በጣም እጅግ አስፈሪ የሆነ ያ ሁላችንም እንደምናውቀው ሆረር ፊልም የሚመስል ነገር ነው የተከናወነበት የነበረው እና ምንድን ነው እሱም ስንል እንመልከተው። በተለይም እችን ቃል ስለምፈልጋት ከ12 ወር በኋላ ባቢሎን ቤተመንግስት አሁን እንግዲህ ይሄንን ነገር ተረጎመለት፣ ህልሙን አወራ። ከዛ ዳንኤል ተረጎመለት 12 ወር ሞላ ይላል። ከ12 ወር በኋላ በባቢሎን ቤተመንግስት ሰገነት ላይ ይመላለስ ነበር። ንጉሱም ይቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን የሰራዋት ታላቂቱ ባቢሎን አይደለችምን ብሎ የሰራውን ባቢሎን ልክ እንደ አምላክ ራሱን አድርጎ በታላቅነቱ ታብዮ ለራሱ እንደሰራ ማወጅ ሲጀምር መጽሐፉ ሲናገር ገና ንግግሩን ሳይጨርስ የሚል ቃል እንመለከታለን እና እንደዚህ ይላል፣ ባቢሎን አይደለችምን ብሎ ተናገረ። ቃሉም ገና በንጉሱ አፍ ሳለ ድምፅ ከሰማይ ወደቀ ይላል። ገና እግዚአብሔር የልባችንን ሐሳብ ስለሚሰማ ሳይጨርሰው እግዚአብሔር ጨርሶ ሰብቶታል። ገና ሳይናገረው ከ12 ወር በፊት አስቀድሞ ነግሮታል እና ሰውየው በቃ ልቡ የፈነዳበት ያበጠበት አይደለም የጨረሰበት ጊዜ ነበረ እና ንግግሩን ጀመረ። ከዛ መጽሐፍ ሲናገር እንደዚህ ይላል፣ ቃሉን ገና በንጉሱ አፍ ሳለ ድምፅ ከሰማይ ወደቀና ንጉሥ ናቡከደነጾር ሆይ መንግስት ከአንተ ዘንድ አለፈች ተብሎ ለአንተ ተነግሯልና ተነግሯል። ልዑልም በሰዎች መንግስት ላይ እንዲሰለጥን፣ አሁን ይህንም 3ኛ ጊዜ ነው የምንሰማው፣ ለሚወደውም እንደሚሰጠው እስክታውቅ ድረስ ከሰዎች ተለይተ ትሰደዳለ፣ መኖሪያም ከምድር አራዊት ጋር ይሆናል። እንደ በሬ ሳር ትበላ ዘንድ ትገደዳለ፣ 7 ዘመናትም ያልፍብሃል አለው። በዚያም ሰዓት ነገሩ በናቡከደነጾር ላይ ደረሰ። አይገርምም? ምንድን ነው የደረሰው? አሁን ይሄንን ቃል ከተናገረው በኋላ መልእክቱ ከሰማ በኋላ ምን ሆነበት? ተመልከቱት። እንደዚህ ይላል፣ ነገሩ ደረሰ ካለ በኋላ የሆነውን ነገር እንመልከተው። እሺ ልክ ከቁጥር 32 ልጀምር። ኖ ደረሰ የሚለው ቃል ያለው ቁጥር
7 ዘመን ያልፍብሃል አለው። በዚያ ሰዓት ነገሩ በናቡከደነጾር ላይ ደረሰ። ቁጥር 33 ላይ ነኝ። ጠጉሩም እንደ ንስር። አሁን ያላችሁ የሰው ፀጉር አለ፣ የእኛ ፀጉር ይሄ የምናውቀው ፀጉር ነው። ፀጉሩ እንደ ንስር ይላል። ምን ማለት? ላባ ሆነ። ይሄ ረጃጅም ላባዎች መውጣት ጀመሩ። አይኑ እያየ ሰውነቱ መቀየር ጀመረ። ከዛስ ምን ይላል? እንደዚህ ይላል። ጠጉሩም እንደ ንስር ይልና ጥፍሩም ይላል እንደ ወፎች እስኪረዝም ድረስ ማለት በጣም ረጃጅም። እንግዲህ የንስር ምንድነው ይሄ ጥፍር? እንደምታውቁት በተሐድሶ ጊዜ የምታደርገው ትልቁ ነገር ጥፍሯን ነው የምትሰባብረው። ለምን? የምትይዘው በጥፍሯ ስለሆነ እና ጥፍሩ በቃ እንደ ወፎች እስኪረዝም ድረስ ይላል። ከሰዎችም ተለይቶ ተሰደደ ይላል። ምን ማለት ነው? ያ ትልቋ ባቢሎን፣ ያ ቤተ መንግስት፣ ያ የሚጠጣበት የከበሩ መጠጫዎች ከኢየሩሳሌም ከቤተ መቅደስ ያስመጣቸው ያለው ሰው፣ ያ ትልቅ የከበረ ሰው፣ ነገስታትን በሙሉ የሚገዛ የነበረ ኃያል ሀገራቶችን ሳይቀር ያንበረከከ ሰው መጽሐፍ ሲናገር ተሰደደ ይላል። ወዴት ተሰደደ? ወደ ጫካ፣ ወደ አራዊት ተሰደደ። ምክንያቱም ምንድን ነው ስትሉ ሰው ቢያዩት እንኳን ንጉሥ ናቡከደነጾር ነው ብለው ማስታወስ አይችሉም ነበር። ከሰውነቱ ላይ ከተከናወነበት ከተቀየረበት፣ ይሄ ቅርጹ ከተቀየረበት ሰው ወደ አውሬነት። ይሄ አሁን እንዲህ አይነት ነገር ተከስቶ አይተን አናቅም አደለ? እኛ ብዙ ሰዎች አሁን እኛ ጋራ ሲመሰክሩ ሰማለሁ። አንድ ጊዜ ላይ አንድ ሰው መጥቶ ምን አለ? ጎዳና ላይ ወድቆ በነበረበት ጊዜ አንድ ጅብ እየሮጠ መጣ። በቃ በጅብ ተበላው ብሎ ሰውየው በጣም ደንግጦ በረንዳ ላይ ነው ያደረው። ልክ እያለ ጅቡ ግን አይኑ እያየ ሰው ሆኖ ተቀይሮ ሄደ እና እንዲህ አይነት ነገሮች አሉ። አሁን በምድራችን ላይ ተከሰተ ቢባል ሊያስፈሩን የሚችሉ ነገር ግን በመጽሐፍ ቅዱስ ላይ ይኸው ንጉሱን የሚያክል ንጉስ ናቡከደነጾርን የሚያክል ንጉስ አውሬ ሆኗል። በአጭሩ ምን ማለት እንችላለን? ማንነቱን አጥቶ ተለውጦ እናየዋለን እና ፈጽሞ ሌላ አካል ለብሶ መጽሐፍ ቅዱሳችን እንደሚያሳየን ይናገራልና ይሄ የሆነበት ዋናው ምክንያት ደግሞ ምንድን ነው ስንል ትዕቢት ነው። ትዕቢት ውድቀትን ትቀድማለች ይላል እና ሰዎች እኔ ማለት ሲጀምሩ በጣም ከባድ ነው እና ይሄም ሰው ያለው የነበረው ይቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን የሰራኋት እኔ ታላቂቱ ባቢሎን አይደለችምን? አያችሁ፣ እኔ የሚል ነገር ነበረ የምትመለከቱት እና የዲያብሎስ ውድቀት፣ የሰይጣን ውድቀት እኔ ነው፣ የሰው ውድቀት እኔ ነው፣ የናቡከደነጾርም ውድቀት እኔ የሚል ነው እና አንድ ቦታ ላይ ሄደን አንድ አገልጋይ ድሮ ነው ተማሪዎች፣ የዩኒቨርሲቲ ተማሪዎች ሆነን የኮሌጅ ተማሪዎች ሆነን በሄድን ጊዜ አንድ በጣም የታወቀ ሰው ልናናግረው ገባንና ሰውዬው በቃ መመስከር ጀመረ እና ሲሄድ እንደዚህ ሆነ፣ እንዲህ ሀገር ላይ እንደዚህ ሆነ፣ እንዲህ ሀገር ላይ እንደዚህ ሆነ እና እኔ የገባሁበት ቦታ እንደዚህ ሆነ፣ እኔ ስጸልይ እንደዚህ ሆነ እኔ እያለ በቃ እኔ ብለው ጨረሰ እና ከዛ ግን በመሃል አንድ የሚላት ቃል አለ። ሰውየው የምታውቁት እንዳይሆን እፈራለሁ፣ ግን ልምድ አለው። ምን ይላል? ክብሩን ማን ይውሰድ ይላል። በመሃል እኔ እያላችሁ ግን ክብሩን ማን ይውሰድ ይላችኋል። እናንተ እግዚአብሔር ትላላችሁ፣ ግን ኦልሬዲ ወስዶ ጨርሶታል። እና አንድ ጓደኛችን ምን አለ? ወስዶ ከጨረሰው በኋላ ነው እንዴ ክብሩ ማን ይውሰድ የሚለው አለን። እና አንዳንድ ጊዜ በምስክርነት አድርገን፣ አንዳንድ ጊዜ በራሳችን ነገሮቹ እንዲወሰዱ አድርገን ከጨረስን በኋላ ለእግዚአብሔር ክብር እንላለን እና እግዚአብሔር ልብን ያያል፣ ውስጣችንን ይመለከታል። ስለዚህ በዚህም ቦታ ላይ የምንመለከተው የንጉሥ ናቡከደነጾር ትልቁ ማንነቱ እኔ የሚለው አስተሳሰቡ ትመለከታላችሁ። ከዛ በኋላ የምናየው ነገር ደግሞ ከዛ የምትመለከቱት ነገር ተቀይሮ እንደነበረ ተለውጦ እንደነበረ
በጣም ከፍተኛ የሆነ ጊዜ ነው ያለፈበት። ይሄ የሰማይ ጠል እየረሰረሰ አውሬ ሆኖ ከአራዊት ጋር እየዋለ አራዊቶች ያው አራዊት እንደሆነ አይተውት ያው በዛ ሁሉ ውስጥ እንኳን እግዚአብሔር እየጠበቀው ታስባላችሁ። ከአራዊት ጋር እየዋለ እንዳይጎዳ ሁሉ ጠብቆት፣ እንዳይገሉት ጠብቆት። ለምን? ምናልባት ጉቶ ይቅር ብሏል እና ምናልባት ተመልሶ ይሄ ሰው ንስሐ ከገባ እግዚአብሔር እንደሆነ ስልጣንን የሚሰጥ መንግስትን የሚሰጥ ለወደደው አሳልፎ የሚሰጥ እግዚአብሔር እንደሆነ ከገባው እስቲ ጉቶውን ተውት ተብሎ ነበር እና 7 ዓመት ነው። ቀላል ጊዜ አይደለም እንደምታውቁት። ከዛ እንደ አራዊት ነው የኖረው። ሳር ነው እንደ በሬ የበላው እና ንጉሱ ያ አማርጦ የሚበላው ሰው በሬ እንደበላ ትመለከታላችሁ ማለት ነው። እና በዚህ ውስጥ ታዲያ የምናየው ነገር ሌላኛው ምንድን ነው? ወረድ ብዬ ያለውን ቃል አነብላችኋለሁ። የመጨረሻውን የእሱን ንስሐና እግዚአብሔር ደግሞ ለእግዚአብሔር የሰጠውን ምስጋና እንመለከታለን። ነገር ግን ልጨርሰው የጀመርኩላችሁን ከ33 ጀምሮ እንደዚህ ይላል። በዚያ ሰዓት ነገሩ በናቡከደነፆር ላይ ደረሰ። ጠጉሩም እንደ ንስር ጥፍሩም እንደ ወፎች እስኪረዝም ድረስ ከሰዎች ተለይቶ ተሰደደ። እንደ በሬም ሳር በላ፣ አካሉም በሰማይ ጠል ረሰረሰ ይላል። ማለት መጠለያ የለውም ነበር። ምክንያቱም እንደ አውሬ ነበረ የሚኖር የነበረ። በሰማይ ጠል ረሰረሰ ይላል። ከዛ በኋላ የምንመለከተው ዘመኑ ከተፈጸመ በኋላ ይላል እና ምን ማለት ነው? ያ የተነገረለት ዓመት ካለቀ በኋላ እኔ ናቡከደነፆር ዓይኔን ወደ ሰማይ አነሳው አለ። በመጀመሪያ ራሱን ነበር ዓይኑ የሚመለከተው። አሁን ግን ዓይኖቼን ወደ ሰማይ አነሳው አለ። ለመጀመሪያ ጊዜ ገባው። ከራሱ ወጥቶ ወደ ሰማይ አነሳ፣ ወደማይደርስበት አነሳ። ልዑል እንዳለ ገባው። ከፍ ያለ እንዳለ ገባው። ሊደርስበት የማይችል ጥግ እንዳለ ገባውና ዓይኖቼን ወደ ሰማይ አነሳው፣ አእምሮዬም ተመለሰልኝ ይላል። ገና አስተሳሰቡ ሲለወጥ ነው ለውጥ እየመጣለት የመጣውና ዓይኖቹን ወደ ሰማይ አነሳ፣ አእምሮ ተመለሰለት። ከዛ በኋላ ልዑልንም ባረኩ፣ ለዘላለም የሚኖረውን አመሰገንኩ፣ አከበርኩትም። ግዛቱ የዘላለም ግዛት ነውና መንግስቱ ለልጅ ልጅ ነውና መንግስቱም ለልጅ ልጅ ነውና በምድርም የሚኖሩ ሁሉ እንደ ምናምን ይቆጥራል። በሰማይ ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም። በዚያን ጊዜም አእምሮ የተመለሰልኝ፣ ለመንግስቴም ክብር ግርማዬና ውበቴ ወደ እኔ ተመለሰ። አይገርምም? እግዚአብሔር ሲመለስ ሙሉን ከነ ክብሩ መለሰለት። በጣም እግዚአብሔር እኮ እንዴት ቸር እንደሆነ ታያላችሁ። እና ለመንግስቴም ክብር ግርማዬና ውበቴ ወደ እኔ ተመለሰ። አማካሪዎቼ መኳንንቶቼ ፈለጉኝ። አይገርምም? 7 ዓመት ሙሉ ያልፈለጉት እግዚአብሔር ሲል ፈለጉት። የእግዚአብሔር ሰዓት ይባላል። ይህ የቀጠረው ሰዓት የአፖይንትድ ታይም ይባላል። ካይሮስ የሚባለው በቃ እግዚአብሔር የቀጠረው ጊዜ አለ፣ የወሰነው ጊዜ አለ። በቃ 7 ዓመት ብሎ 7 ይላል። 150 ካለ 150፣ 70 ዓመት ካለ 70 ዓመት ነው። ማንም ቢፈነቅል ድንጋይ ያንን እግዚአብሔር ያለውን ጊዜ መሻር አይችልም። እና እግዚአብሔር ያለው ጊዜ ሲደርስ መኳንንቶቹ ፈለጉኛል። እንደዚህ ይላል፣ አማካሪዎቼና መኳንንቶቼ ፈለጉኝ፣ በመንግስቴም ውስጥ ጸናው፣ ብዙም ክብር ተጨመረልኝ። አሁንም እኔ ናቡከደነፆር የሰማይን ንጉሥ አመሰግናለሁ፣ ታላቅም አደርገዋለሁ፣ አከብረውም አለው። ክብር ለኢየሱስ ይሁን። ጌታ ይባረክ። እንግዲህ እንደ ማጠቃለያ የናቡከደነፆር የመጨረሻው የምናየው ንስሐውን፣ ምስክርነት ቃሉን እናያለን። የመጨረሻው ክፍል ላይ የምናየው ለእግዚአብሔር ያቀረበው ምስጋና፣ መመለሱን፣ ዓይኖቹን ማንሳቱን፣ ወደ እግዚአብሔር ከፍ አድርጎ መመልከቱን እና ደግሞ ምንም ያክል ይህን ያክል ስልጣን፣ ይህን ያክል ክብር፣ ይህን ያክል አስፈሪነትን እግዚአብሔር ቢሰጠውም ከእግዚአብሔር ሊበልጥ እንደማይችል እንዲገባው እንዲረዳ ያደረገበት ክፍል ነው። ስለዚህ ስልጣንን የሚሰጥ እግዚአብሔር እንደሆነ
ልክ ሲረዳ ልቡ እንደተመለሰለት ወይም አይምሮው እንደተመለሰለት መልኩ፣ ውበቱ፣ ስልጣኑ የተቀመጠው ሁሉ ነገር እንደተመለሰለት እንመለከታለን እና እግዚአብሔር በዚህ ሁሉ ውስጥ ባለስልጣን፣ ገዢ፣ ኃያል መሆኑን እንግዲህ በወፍ በረር ማየት እንችላለን ማለት ነው። ምዕራፍ 5 ላይ እንገባና ንጉሥ ብልጣሶር ለሺህ መኳንንቶቹ ትልቅ ግብዣ አደረገ። እንግዲህ አሁን እያያችሁት ነው አይደል? ናቡከደነጾር ነበር፣ አሁን ብልጣሶር ነው። ንጉሱ ተቀይሯል። ብልጣሶር ደግሞ የናቡከደነጾር ልጅ ወይም የልጅ ልጅ እንደማለት እንደሆነ ማስተዋል ትችላላችሁ። እና ከአባቱ ይሄ ንጉሥ ተምሯል የሚለውን ነገር እናያለን። ትዕቢትን ተምሯል፣ ንስሐ በትዕቢት አለመሄድን፣ በንስሐ መመለስን፣ ከታበየ መመለስን ተምሯል የሚለውን ነገር እንመለከታለን ማለት ነው። ንጉሥ ብልጣሶር ለሺህ መኳንንቶች ትልቅ ግብዣ አደረገ። በሺሁም ፊት የወይን ጠጅ ይጠጣ ነበረ። ብልጣሶርም የወይን ጠጅ በቀመሰ ጊዜ ንጉሱና መኳንንቶቹ ሚስቶቹና ቁባቶቹ ይጠጡባቸው ዘንድ አባቴ ናቡከደነጾር ምዕራፍ 4 ላይ የነበረውን አባቱን ያ ወደ አውሬነት ተቀይሮ ወደ ከአራዊት ጋር ይኖር የነበረው በትዕቢቱ የሆነውን የአባቱን ታሪክ ያውቃል። 7 ዓመት ማለት እንኳን እሱ እኛም አውቀነዋል ይህን ታሪክ። እሱ ከስሩ ሆኖ ይገዛ የነበረ ሰው ነው ተብሎ ነው የሚታሰበው። ስለዚህ በደንብ የሚያውቀው ነው እና እግዚአብሔር ምን ያክል ኃያል እንደሆነ ያውቀዋል። ምንም እንኳን እግዚአብሔር አሳልፎ ቢሰጣቸው በኢየሩሳሌም የነበረው ቤተ መቅደስ ውስጥ ያሉት ንዋያተ ቅዱሳት በሙሉ የተቀደሱ መሆናቸውን ያውቃል። እና አሁን የምታዩበት ነገር ፈጽሞ ተምሯል ይሄ ሰው የሚለውን ነገር እንድናስተው ያደርገና አባቴ ናቡከደነጾር በኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁንና የብሩን ዕቃዎች አምጡ ብሎ አዘዘ። እንግዲህ ሞቅ ብሎታል። የዚያን ጊዜም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁን ዕቃዎች አመጡ። ንጉሱና መኳንንቶቹ ሚስቶቹና ቁባቶቹ ጠጡባቸው፣ አረከሷቸው። የወይን ጠጅም እየጠጡ ከወርቅና ከብር ከናስ ከብረት ከእንጨትና ከድንጋይ የተሰሩትን አማልክት አመሰገኑ። አያችሁ፣ ያ የተቀደሰውን ይዘው ሌሎችን አማልክት አመሰገኑባቸው። በአማልክቶቻቸው ኃይል ድል እንዳደረጉ አድርገው እግዚአብሔርን አቃልለው አሳንሰው የእነሱን አማልክት አከበሩ፣ አመሰገኑ። በዚያ ሰዓት የሰው እጅ ጣቶች ወጥተው በንጉሥ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፉ። ንጉሱም የሚጽፉትን ጣቶች አየ። በጣም አስደናቂ አስደንጋጭ የሆነ ነገር በግንቡ ላይ ሲጻፍ ተመለከተ። ምን ያክል የሚያስፈራ ነገር እንደሚያይ ተመልከቱት። አየ። እኔ በጣም የሚገርመኝ ነገር አለ። አንዳንድ ጊዜ ሰዎች ሲመሰክሩ ሰምታችኋል። ጠጥቼ ነው የገባሁት ቤተ ክርስቲያን፣ ነገር ግን ጌታን ተቀበልኩ፣ ስካሩም ለቀቀኝ ይላሉ እና ከሰከሩበት ስካር በላይ የሆነ የእግዚአብሔር ኃይል ይገለጣል። እና ይሄም ሰውዬ ጠጥቷል፣ ሰክሯል፣ ብዙ ነገር ውስጥ ሆኗል። ነገር ግን የተገለጠው ነገር ከመደንዘዙ ወይም በመጠጡ ኃይል የተያዘውን ጭንቅላቱን የሚያልፍ ነበር። በቃ ወደ ኖርማል አምጥቶት አስደንግጦት ነበር እና ድንጋጤው አስፈሪ ነበር። እንዲህ ይላል፣ በዚያም ሰዓት የሰው እጅ ጣቶች ወጥተው በንጉሥ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፉ። ስካሩ ለቀቀው የዚህ ጊዜ። ከዛ እንደዚህ ይላል ጻፉ። ንጉሱም የሚጽፉትን ጣቶች አየ። የዚያን ጊዜ የንጉሱ ፊት ተለወጠበት፣ አሳቡም አስቸገረው፣ የወገቡም ጅማቶች ተፈቱ፣ መቆም አቃተው ማለት ነው እና ሐሳቡ ተደበላለቀ። ታውቃላችሁ፣ ትንንሽ እንኳን የሚያስደነግጡ ነገሮች አጋጥመውን ምን እንደሆነ እኔ ዛሬ አንድ ፎርም እየሞላው የመጀመሪያ ወደ አንድ ሀገር የሄድኩበትን ስሞላ ሀገሩን እና የቤት ኤርላይንስ ነው የሄድከው ብላ ጠየቀችኝ፣ አጠገቤ የነበረችው እና አላቀውም አልኳት። የት ነበረ ትራንዚት ያረከው? እስከ ዛሬ አላቀውም። ታውቃላችሁ ለምን? በሐዘን ነበረ የሄድኩት በእህቴ አርፋ እና አእምሮዬ ሊያስበው አይችልም። ለካ በዛ ጊዜ ማረፌን አላቅም፣ የቱ ጋር እንደወረድኩ አላቅም፣ ጠፍቶብኛል አእምሮዬ። እነዚህን ካልኩሌት እንግዲህ ትራንዚት ስታረጉ ታርፋላችሁ አደለ? እኔ ምን የቱ ጋር ነበር ያረፍነው? ማን ነበር አብሮ? እስከ ዛሬ ሚሞሪ የለኝም። ለምን? ድንጋጤው ያ ሐዘን አጥፍቶብኝ ነበር እና
ይሄ ሰው ደግሞ ሐሳቡ አስቸገረበት ሲል ቀላል ነገር እንዳይመስላችሁ። ስሙ ነው የሚጠፋበት፣ ጾታው ነው የሚጠፋበት። ያየው ነገር አስፈሪ ነበረ በጣም ማንነቱ ነው የሚጠፋበት የነበረው እና እዚህ ቦታ ላይ የምትመለከቱት ነገር እንደዛ ነው። የዚያን ጊዜም የንጉሱ ፊት ተለወጠበት፣ ሐሳቡም አስቸገረው፣ የወገቡ ጅማቶች ተፈቱ ለማለት መቆም ነው ያቃት። ከዛስ ጉልበቶቹም ተብረከረኩ፣ ከዳው። መናገር አይደለም መቆም አቃት። ጉልበቱ ጽሑፍ ነው ያየው፣ ተብረከረኩ። ይሄ ዝም ብሎ ጽሑፍ አይደለም፣ የእግዚአብሔር ጣት ወጥታ የጻፈችው ጽሑፍ ስለነበረ መቆም አልቻለም። ከዛ በኋላ የሚናገረውን እንመልከተው። እንደዚህ ይላል፣ ተብረከረኩ። ንጉሱም አስማተኞችን፣ ከለዳውያንን፣ ቃላተኞችን ያገቡ ዘንድ በታላቅ ድምፅ ጮኸ። ንጉሱም የባቢሎን ጠቢባን ይህን ጽሕፈት ያነበበ ፍቺውን ያሳየኝ፣ ሐምራዊ ግምጃ ይለብሳል፣ የወርቅ ማረዳ በአንገቱ ዙሪያ ይሆንለታል፣ በመንግስትም ላይ ሶስተኛ ገዢ ይሆናል ብሎ ተናገረ። ይሄ ሁሉ ደረደረ። በቃ ይሄ ያለው ሽልማት አለዋል። ከዛ በመንግስቱም ላይ ሶስተኛ ገዢ ይሆናል ብሎ ተናገረ። የዚያን ጊዜም የንጉሥ ጠቢባን ሁሉ ገቡ፣ ነገር ግን ጽሕፈቱን ያነቡ ፍቺውን ለንጉሱ ያስታውቅ ዘንድ አልቻሉም። እነሱ ሊተረጉሙት የሚችሉ በእነሱ አማልክት የሚተነተን አይደለም። ለምን? የትኛውም የአጋንንት ኃይል ገደብ አለው። የትኛውም የሰይጣን እውቀት ልክ አለው። የትኛውም የሰይጣን ችሎታና አቅም ወሰን አለው። የማያውቃቸው ነገሮች አሉ፣ የማይገባው ነገሮች አሉ። አንዳንድ ጊዜ ሰይጣንን ሁሉን አዋቂ የምናደርግበት ሁኔታዎች አሉ። የምናስበውን የሚያውቅ፣ የምናደርገውን የሚያውቅ፣ ነጋችንን የሚያውቅ። ሰይጣን ከምንናገረው፣ ከምናደርገው፣ ከምናሳየው እየተነሳ ነው የሚያወራው። ከዛ ተነስቶ ነው የሚናገራችሁ እና የእሱ ግዛት ውስጥ ካላችሁ፣ የእሱ ቁጥጥር ውስጥ ካላችሁ የሚሰጣችሁን አሳይመንት፣ የነጋችሁን ፍጻሜ ይነግራችኋል። እኛን ግን ብትሉ የትም አያውቀንም፣ ሊያቀንም አይችልም። እና አንዳንድ ጊዜ ስንወድቅ በጣም በቃ የሚያቀን የሚመስላችሁ ሰዎች ካላችሁ ኖ የእኛ ፍጻሜ በውድቀት ውስጥ መነሳት እንዳለ ምናምን ሰዎች ነን። ስንነሳ እግዚአብሔር ፍጻሜያችን የትላንቱን እያለ ሰይጣን ትዝ ይላችኋል ሕዝቅኤልን ስናጠና የዛ ጊዜ ኃጢአትን የምትሰራ ነፍስ እርሷ ትሞታለች አለ። ለምን? ኃጢአት አድርጎ የነበረ ሰው ቢመለስ ንስሐ ቢገባና ወደ ጽድቅ ቢመጣ ኃጢአቱን አላስበውም ማለት። ጽድቅን ያደርግ የነበረ ሰው ደግሞ ተመልሶ ኃጢአት ቢያደርግ ጽድቁን አላስበው፣ አሁን ያደረገውን ነው ማስበዋል። እግዚአብሔር በአሁኑ ነው የሚያወራርደው። ስለዚህ አሁን ከተመለስን እኛ የትላንቱን ኃጢአት እያሰበ ሊያሳድደን ሊመታን አይችልም። ኃጢአት ኮንስኩዌንስ አለው። ይሄ ማለት መዘዝ ያላቸው ኃጢአት ካደረጋችሁ፣ ለምሳሌ ያክል በሕግ የሚያስጠይቅ ኃጢአት ካደረጋችሁ በሕግ ትቀጣላችሁ። የአካል ንክኪዎች ያሉባቸውን ኃጢአት ካደረጋችሁ ወይንም ደግሞ የማመንዘር የዝሙት ኃጢአት ከእሱ ጋር ተያይዞ የሚመጡ የአባላዘር በሽታዎች ያገኟቸዋል። የኤችአይቪ ኤድስ ሰውን ያገኘዋል። ለምን? አብሮት የሚሄደውን ነገር ተቋዳሽ ሆኗል ሰውዬ እና ያንን ሊያገኘው ይችላል። ሰይጣን ግን ይሄ ማለት ውድቀቱን ተከትሎ ባደረግናቸው ነገሮች ሁሉ እየተከተለ ዋጋ ያስከፍለናል ማለት አይደለም። የኛ ሁሉ ነገር ያለው በእግዚአብሔር እጅ፣ እግዚአብሔር ነው የኛ ፈራጅ፣ አይመለከተው። አሜን። ስለዚህ እዚህ ቦታ ላይ የምትመለከቱት ነገር አመጣቸው፣ ሊተረጉሙ አልቻሉ። ለምን? ገደብ አለው፣ አይችልም፣ ሁሉም ማወቅ አይችልም። እና ያንን ትመለከታላችሁ። እና ከዛ በኋላ እንደዚህ ይላል፣ አልቻሉም ካለ በኋላ ንጉሱም ብልጣሶር እጅግ ደነገጠ። ይባስ ለምን? የሚተረጉመው ደግሞ የለም። ፓወር ባንክ ይቅርታ፣ እሺ። እና ከዛ ንጉሱ ብልጣሶር እጅግ ደነገጠ፣ ፊቱም ተለወጠበት፣ መኳንንቶቹም ተደናገጡ። ንግስቲቱም ስለ ንጉሱና ስለ መኳንንቱ ቃል ወደ ግብዣ ቤት ገባች። ንግስቲቱም ተናገረች እንዲህም አለች፣ ንጉሶ 1000 ዓመት ንገስ፣ ሐሳብ አያስቸግር፣ ፊት አይለወጥ። የቅዱሳን አማልክት መንፈስ ያለበት ሰው በመንግስት ውስጥ አለ።
ታውቀዋለች። በናቡከደነጾር ዘመን በአባቱ ዘመን ታውቀዋለች። እና አለ በአባት ዘመን እንደ አማልክት ጥበብ ያለ ጥበብን፣ ማስተዋልን፣ እውቀትን ተገኘበት። ተርጓሚዎችን፣ አስማተኞችን፣ የከለዳውያን የቃላተኞች አለቃ አደረገው። መልካም መንፈስ፣ እውቀትን፣ ማስተዋልም፣ ህልምንም መተርጎም፣ እንቆቅልሽን መግለጥ፣ የተቋጠረው መፍታት ንጉሱ ስሙን ብልጣሶር ብሎ በሰየመው በዳንኤል ዘንድ ተገኝቷል። አሁንም ዳንኤል ይጠራ፣ እርሱም ፍቹን ያሳያል። የዚያን ጊዜም ዳንኤል ወደ ንጉሱ ፊት ገባ። ንጉሱም ተናገረ፣ ዳንኤልንም እንዲህ አለው፣ ንጉሱ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች የሆንክ ዳንኤል አንተ ነህን? የአማልክት መንፈስ እንዳለብህ እውቀትና ማስተዋል መልካም ጥበብ እንደተገኘብህ ስለ አንተ ሰምቻለሁ። አሁንም ይህን ጽሕፈት ያነቡ ዘንድ ፍቹን ያስታውቅ ዘንድ ጠቢባንና አስማተኞች ወደ እኔ ገብተው ነበር፣ ነገር ግን የነገሩን ፍቺ ያሳዩ ዘንድ አልቻሉም። አንተ ግን ፍቺን ትሰጥ ዘንድ የተቋጠረንም ትፈታ ዘንድ እንድትችል ሰምቻለሁ። አሁንም ጽሕፈቱን ታነብ ዘንድ ፍቺውን ታስታውቀኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅ ማረዳ በአንገት ዙሪያ ይሆንልሃል። አንተም በመንግስት ላይ ሶስተኛ ገዢ ትሆናለህ። የዚያን ጊዜ ዳንኤልም መለሰ በንጉሥ ፊት። ተመልከቱት መልሱን። ትላንት በአባቱ ፊት ታማኝ የነበረው ለእግዚአብሔር ዳንኤል አሁንም ደግሞ በብልጣሶር ፊት ደግሞ በልጁ ፊት ትመለከቱታላችሁ። እንደዚህ ይላል። ዳንኤልም መለሰ በንጉሥ ፊት እንዲህ አለ፣ ስጦታ ለአንተ ይሁን፣ በረከትንም ለሌላ ስጥ፣ አልፈልግም እያለው። ነገር ግን ጽሕፈቱን ለንጉሱ አነባለሁ፣ ፍቹንም አስታውቃለሁ። ንጉሥ ሆይ ልዑል አምላክ ለአባት ለናቡከደነጾር መንግስትንና ታላቅነትን፣ ክብርን፣ ግርማን ሰጠው። ስለሰጠው ታላቅነት ወገኖችና አሕዛብ ልዩ ልዩ ቋንቋ የሚናገሩ ሁሉ በፊቱ ይንቀጠቀጡ ይፈሩ ነበረ። የፈቀደውን ይገድል፣ የፈቀደውንም በሕይወት ያኖር ነበረ። የፈቀደውንም ያነሳ፣ የፈቀደውንም ያዋረድ ነበር። ልቡ ግን በታበየ በኩራትም ያደርግ ዘንድ መንፈሱ በጠነከረ ጊዜ ከመንግስቱ ዙፋን ተዋረደ፣ ክብሩም ተለየው። ልዑል አምላክ በሰዎች መንግስት ላይ እንዲሰለጥን የሚወደውን እንዲሾምበት እስኪያውቅ ድረስ ከሰዎች ልጆች ተለይቶ ተሰደደ። ልቡም እንደ አውሬ ልብ ሆነ። መኖሪያውን ከምድረ በዳ አህዮች ጋር ነበረ። እንደ በሬ ሳር በላ፣ አካሉም በሰማይ ጠል ረሰረሰ። ብልጣሶር ሆይ አንተ ልጁ ስትሆን ይህን ሁሉ እያወክ፣ አሁን ልብ ብላችሁ ስሙ፣ አልተማርክም ከአባት አንተ ልጁ ስትሆን። ይህን ሁሉ አሁን እሱ የሚነግረውን ነገር ለማስታወስ ነው እንጂ ሰውየው የሚያውቀው ታሪክ ነው። አባቱ የነገረው ታሪክ ነው። ከአህያ ጋር እንደኖረ፣ እንደ በሬ ሳር እንደጋጠ፣ ጥፍሩ እንደ አዕዋፋት እንደወጣ፣ እንደ ንስር ላባ እንዳቆጠቆጠ ፀጉሩ፣ ከዛ ደግሞ ቤተ መንግስቱን ጥሎ አውሬ የሚኖርበት አራዊት የሚኖርበት ቦታ ሄዶ ከአራዊት ጋር እንደኖረ፣ 7 ዓመት ከሰማይ የሚዘንበው ዝናብ እንደወረደበት፣ በቃ በጠል እንደረሰረሰ፣ እንደተዋረደ፣ እንደተመለሰ ይህን ሁሉ ስታውቅ ይለዋል። ይህን ሁሉ እያወቅ በሰማይ ጌታ ላይ ኮራህ እንጂ ልብህን አላዋረድክም። የመቅደሱን ዕቃዎች በፊትህ አመጡ። አንተም መኳንንትም ሚስቶችም ቁባቶችም ወይን ጠጅ ጠጣችሁባቸው። ከብርና ከወርቅም ከናስም ከብረትም ከእንጨትም ከድንጋይም የተሰሩትን የማያዩትን የማይሰሙትን የማያውቁትን አማልክት አመሰግንክ። አይገርም? እዛው ቁጭ ብሎ አፍጫቸው ስር ቁጭ ብሎ ዳንኤል ይነግራቸዋል። እነዚህን የማያዩ የማይሰሙ የማይመልሱ ከእንጨት ከድንጋይ ከወርቅ ከብር የተሰሩ አማልክት እነሱን አመሰገንክባቸው፣ አመለካቸው። ትንፋሽህን መንገድን ሁሉ በእጁ የያዘውን አምላክ አላከበርከውም። አይገርምም? እያለ ያለውን ስሙት። ትንፋሽህንና መንገድህን ሁሉ በእጁ የያዘውን አምላክ አላከበርከውም። ትንፋሽህ እኮ በእግዚአብሔር እጅ ነው። መንገድህ እኮ በእግዚአብሔር እጅ ነው። እርሱን አላከበርከውም። ስለዚህ እነዚህ የእጅ ጣቶች ከእርሱ ዘንድ ተልከው ይህም ጽሕፈት ተጽፏል። የተጻፈው ጽሕፈት ማኔ ቴቄል ፋሬስ ይላል። የነገሩ ፍቺ ነው። ማኔ ማለት እግዚአብሔር መንግስትን ቆጠረው ፈጸመው ማለት ነው። ቴቄል ማለት በሚዛን ተመዘንክ፣ ቀለልክም፣
ቀለህም ተገኘህ ማለት ነው። ፋሬስ ማለት መንግስት ተከፈለ፣ ለሜዶንና ለፋርስ ሰዎች ተሰጠ ማለት ነው። አይገርምም? እስከዚህ ሰዓት ድረስ ባቢሎን ኃያል ናት። ሜዶንና ፋርስ አልመጡ። አሁን ግን ሜዶንና ፋርስ ሊመጡ ነው። ምዕራፍ 6 ላይ ስትገቡ የምታገኙት ሜዶንና ፋርስ ከባቢሎን ስልጣን ተረክበው ነው። ለምን? እግዚአብሔርን አላከበርክም። አባትህ እግዚአብሔር ላይ በተነሳ ጊዜ እንደዛ አይነት ውርደት ተላብሶ ነበር። አንተ ግን መልሰ ያንኑ ደገምከው። አባትህ በንስሐ ተመልሷል፣ አንተ ግን አልተመለስክም። ከዛ ማኔ ቴቄል ፋሬስ ከዛ እሺ ለሜዶን ለፋርስ ሰዎች ተሰጠ ማለት ነው። የዚያን ጊዜ ብልጣሶር ለዳንኤል ሐምራዊ ግምጃ እንዲያለብሱት የወርቅ ማርዳም በአንገቱ ዙሪያ እንዲያደርጉለት አዘዘ። በመንግስትም ላይ ሶስተኛ ገዢ እንዲሆን አዋጅ አስነገረ። በዚያ ሌሊት የከለዳውያን ንጉሥ ብልጣሶር ተገደለ። ንስሐም አልገባም። የሰው በዛው ሌሊት ተገደለ። ሜዶናዊው ዳሪዮስ መንግስቱን ወሰደ። ዕድሜው 62 ዓመት ነበረ። አሁን ሌላ መንግስት ሲመጣ እንመለከታለን ማለት ነው። የዚህ የብልጣሶር ጊዜ የእግዚአብሔር ፍርድ እንዴት ፈጣን እንደሆነ እንመለከታለን። ከታሪክ አለመማሩ ልቡን ማደንደኑን ትመለከታላችሁ። ከዛ በላይ ደግሞ የእግዚአብሔር ፈጣን የሆነ ምላሽና ነገሮችን የሚፈጽምበት እግዚአብሔር ፍርዱን የሚፈጽም ማኔ ቴቄል ፋሬስ የሚል ወጥቶ እንዲጽፍ አደረገ። ዝም ብሎ ዳንኤልን ሄደ ንቀኸኛልና ትሞታለህ አላለው። በቃ በፈለገው አይነት መልኩ የሚመጣው እግዚአብሔር በዚህ አይነት መልኩ ሲመጣ እንመለከተዋለን። እንግዲህ ምዕራፍ 5 ስንመለከት እግዚአብሔርን ላይ በመታበዩ በመናቁ እግዚአብሔር ላይ በመነሳቱ የደረሰበትን ነው። ምዕራፍ 6ን እናንብበውና እሱንም ሐሳብ ቶሎ ቶሎ እንመለከታለን። ዳሪዮስን በመንግስቱ ሁሉ ዘንድ እንዲሆን 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። እንግዲህ ዳሪዮስ ሌላኛው ንጉስ ነው። አሁን የምንመለከተው የፋርስና የሜዶን መንግስት የባቢሎን መንግስት መጨረሻው እንግዲህ ንጉስ ብልጣሶር ላይ ያከትባል። አሁን የፋርስና የሜዶን መንግስት እንደመጣ ትመለከታላችሁ። ከዛ በኋላ ላይ በሜዶንና በፋርስ መንግስት ውስጥ ካሉት ዋና ዋና አማካሪዎች ውስጥ እድሜ የገፋው በወቅቱ የነበረው ታማኝ የሆነው አሁንም የምትመለከቱት ዳንኤልን ነው። እሱን እናየዋለን። በሶስቱም ነገስታት ውስጥ ዳንኤልን እንመለከተዋለን ማለት ነው። ከዛ እንደዚህ ይላል፣ እናንብበው እስቲ። ዳሪዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱንም ሂሳቡንም ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ከሶስቱ ከተመረጡት ሚኒስተሮች አማካሪዎች አንዱ ዳንኤል ነበረ። ይሄ ጊዜ እንግዲህ እንደምታውቁት እድሜው የገፋበት ጊዜ ነው የዳንኤል ማለት ነው። እና ግን በስራው ላይ ምን ያክል ታማኝ እንደሆነ አሁንም ታዩታላችሁ። ያውም እኮ ፍርድ እየነገራቸው የእግዚአብሔርን እውቀት እያካፈላቸው ግን አሁንም ይፈልጉታል። ብዙዎች በምድራችን ላይ የተለያዩ መሪዎች ጋር ሲጠጉ ሐሰትን እየተናገሩ ከእውነት እያፈገፈጉ ያሉ ከዳንኤል መማር አለባቸው። ምክንያቱም መንግስትን፣ ስፍራን፣ ቦታን የሚሰጥ እግዚአብሔር ነው እና በሚያፈገፍጉ ላይ እግዚአብሔር ደስ እንደማይሰኝ መማር አለባቸው እና በጣም ለምን ከእውነት ጋር መቆም እግዚአብሔር ያለውን መናገር በየትኛውም ዘመን ላይ ማለት ነው። እግዚአብሔር ይበልጣል ማለት የቆምነው ለእግዚአብሔር ነው ማለት የምንም አይነት የፖለቲካ ጥገኝነት ውስጥ ገብተን ከእግዚአብሔር አለመሸሽ፣ ይሄ በዘመናችን ሁሉ ልናደርገው የሚገባ እውነት ነው። በየትኛውም ዘመን ላይ እውነት ነው፣ አይሻልም። ስለዚህ በየትኛውም ዘመን በዚህ ዘመንም ላይ ይሄኛው ቃል ይነገራል፣ በሚቀጥለውም ዘመን ይነገራል፣ ባለፉት ዘመናትም ይነገራል እና እግዚአብሔር ይበልጣል። ለእግዚአብሔር ነው እኛ የምናገለግለው እግዚአብሔርን ነው ማለት እና ዳንኤል እንዲህ እያገለገለ ግን ሶስተኛ ሰው ነው። አሁን እዚህ ጋር እንዲህ እያገለገለ አጠገባቸው አማካሪ ነው። እንዲህ እየተናገራቸው የሚሾመው ዳንኤል ነው። እግዚአብሔር ነው ስልጣን የሚሰጠው እና ይህንን አደራ እንላለን እንግዲህ ለትውልዱ ሁሉ አደራ። አሁንም መጪው
ምርጫ እንግዲህ አሁን ተከናውኗል። ከምርጫ በኋላ በሚመጡት ዘመናት ላይ በሚደረገው ሁሉ ወደ መንግስት አካል የምትጠጉ እዚህም ውስጥ ካላችሁ ቤተሰብ ካላችሁ ለእግዚአብሔር ተገዙ በሏቸው። እግዚአብሔር የሚናገራችሁን ተናገሩ በሏቸው። ለእውነት ቁሙ፣ እንደ ዳንኤል ሁኑ፣ ሌላውን ተዉት፣ እንደ ዳንኤል ሁኑ በሏቸው እና እዚህ ቦታ ላይ የምናየው ዳንኤል ነው ሶስተኛ ሰው ከሶስቱ መካከል አንዱ የነበረው የቅርብ አማካሪ ማለት ነው። ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። አያችሁ፣ በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። ምን አይነት ታማኝ ሰው እንደሆነ ዳንኤል እና እንደዚህ አይነት ህይወት ይዞ ግን አሁንም ሹመት አለው እሱ። እግዚአብሔር ይባረክ። ለምን? ልዑል እግዚአብሔር ለወደደው ነው መንግስትን የሚሰጠው፣ የሚወደውን ነው የሚሾመው። ስለዚህ የሚወደውን ነው የሚያስቀምጠው የሚለውን ስለሚያውቅ ማለት ነው እና አሰበ። የዚያን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ይህ ሀሳብ ሲመጣ ሌላ ሰበብ ይፈልጉበት ነበረ። በዳንኤል ላይ ሰበብ ይፈልጉ ነበር፣ ነገር ግን የታመነ ነበረ፣ ስተትም በደልም አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉ። አይገርምም? አንዳንድ ጊዜ የሚጣረሱ ነገሮች አሉ። እንደምታውቁት የሚጣረሱ ነገሮች ማለት ምንድናቸው ብላችሁ ስታስቡ የእውነተኛ ህይወት ሳይኖረን ለእውነት የምንቆም ሰዎች አለን። ህይወቱ ሳይኖር እውነትን ይዘናል የምንል ሰዎች አለን። አሁንም በተለያየ ስፍራ ላይ ስትቀመጡ እውነት የምታወሩ ሰዎች ተግባራችሁ እውነት ካልሆነ ከባድ ነው። ይሄ ሰው ተግባሩ እውነት ነበረ፣ ንግግሩም እውነት ነው። ስለዚህ ይከበር ነበር፣ ይፈራ ነበረ። የበለጠ ወደ ላይ እየተሾመ ትመለከቱታላችሁ እና እንደዚህ ይላል፣ ምንም በደል አልተገኘበትም በእርሱ ላይ ሰበብና በደል። እግዚአብሔር በዚህ ይባርከን። ሰበብ የማይገኝበት ሰው፣ በደል የማይገኝበት ሰው፣ ምክንያት ሲፈለግ ከአምላካችን በስተቀር ምክንያት የማይፈለግብን፣ ከተገኘብን የሚገኝብን እግዚአብሔርን በመምሰላችን፣ ጉቦ አልቀበልም በማለታችን፣ በቃ ይሄ የረከሰ ነገር ላይ አንገኝም በማለት በቃ ከተተቸን ላይ ቀር በዚህ እንተች። አሜን። እግዚአብሔር ይባረክ። እንደዚህ ይላል። ከዛ እነዚህ ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። በዚያን ጊዜ አለቆቹና መሳፍንቱ ወደ ንጉሥ ተሰብስበው እንዲህ አሉት፣ ንጉሥ ዳርዮስ ሆይ 1000 ዓመት ንገስ። የመንግስቱ አለቆች ሁሉ፣ ሹማምንቶቹ፣ መሳፍንቱ፣ አማካሪዎች፣ አዛዦች ንጉሥ ሆይ ከአንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን ከአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱን ጻፍ። ንጉሥ ዳርዮስም ጽሕፈቱና ትእዛዙን ጻፈ። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ፣ አይገርምም? ሳያውቅ አይደለም፣ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞ ያደርግ እንደነበረ አውቋል እኮ ትእዛዝ እንደወጣ። ቀድሞ ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ። አይገርምም? ድሮ እንደሚያደርገው አደረገ፣ ጸለየ፣ አመሰገነም። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ወደ ንጉሱም ቀርበው ስለ ንጉሱ ትእዛዝ፣ ንጉሥ ሆይ ከአንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍክምን? አሉት። ንጉሱም መልሶ ነገሩ እንደማይለወጥ እንደ ሜዶን እንደ ፋርስ ሕግ እውነት ነው አላቸው። የዚያን ጊዜ በንጉሥ ፊት መልሰው ንጉሥ ሆይ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተንና የጻፍከውን ትእዛዝ አይቀበልም አሉት። ንጉሱም ይህንን ቃል በሰማ ጊዜ በጣም አዘነ። ለምን አዘነ? ለምን እንዳዘነ ታውቃላችሁ? ተመልከቱት። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ለምን? ዳንኤልን ሊያድነውም ፀሐይ እስኪገባ ድረስ ደከመ።
የዚያን ጊዜ እነዚያ ሰዎች ወደ ንጉሱ ተሰብስበው ንጉሥ ያጸናውን ትእዛዝ ወይም ስርዓት ይለውጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ እወቅ አሉት ይላል። ማለት መሰረዝ የማትችለው ለምን? ይወደው ነበረ፣ ታማኝ ሰው ነበረና በዳንኤል ላይ መሆኑ ይሄ ትእዛዝ እጅግ ስለከበደው ሊያድነው ታገለ። ከዛ በኋላ እንደዚህ ይላል አሉት። የዛን ጊዜም ንጉሥ አዘዘ፣ ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሱም ተናገረ፣ ዳንኤልንም ሁል ጊዜ የምታመልከው አምላክ እርሱ ያድንህ አለው። እንትን አይደለም፣ ምጸት አይደለም። በቃ ተስፋ የቆረጠ ሰው ግን የሚወደውን ሰው ከሕጉ በላይ መሆን ስለማይችል ከሕግ መንግስቱ ከሜዶንና ከፋርስ ሕግ በላይ መሆን እንደማይችል ገብቶት ሁል ጊዜ የምታመልከው አምላክ ማለት ሕግ እንኳን ወጥቶ ትእዛዝ ሁሉ ወጥቶ ያላቆመው ማምለክ ያላቆምከው አምላክ እግዚአብሔር እርሱ ያድን አለው። ከዛ እሺ አምላክ እርሱ ያድን አለው። ድንጋይ ማምጥተው በጉድጓዱ አፋፍ ላይ ገጠሙበት። ንጉሱም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሱም ወደ ቤቱ ሄደ፣ ሳይበላም አደረ። ለምን? የሚወደው ሰው ነው የጣለው። መብልም አላመጡለትም፣ እንቅልፍም ከእርሱ ራቀ። በነጋውም ንጉሥ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። አሁን በእምነት አይደለም፣ እያዘነ ጠራው። ንጉሱም ተናገረ፣ ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን? የደገመው አንድ ነገር ነው፣ ሁል ጊዜ የሚል ወዳጆቼ፣ ሁል ጊዜ እናምልከው። እሱ ሁል ጊዜ አያሳፍረንም። በጭንቅ ጊዜ የሚደርስላችሁ እግዚአብሔር ሁል ጊዜ የምታመልኩት እግዚአብሔር ሲሆን ሁል ጊዜ የምታመልከው አምላክ እርሱ ያድንህ ብሎት ነበረ። አሁንም መጣና የጠየቀው ሁል ጊዜ የምታመልከው አምላክ የሕያው አምላክ ባሪያ ዳንኤል ሆይ ሁል ጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን? ጥያቄ ነው። አሁን ቻለ ወይ? የሚያውቃቸው አማልክቶች አሉ እሱ እና ይችላሉ ወይ? ከአንበሳ ማዳን ይችላሉ? ይህም ብርታት አለ ወይ? እርሱ አለ ወይ የሚል ጥያቄ ጠየቀ። ዳንኤልም ንጉሱን ንጉሥ ሆይ 1000 ዓመት ንገስ። አይገርምም? ምን ያክል ሀምብል እንደሆነ 1000 ዓመት ንገስ አንልም እኛ ብንሆን ኖሮ እና ታች ሆነን አንበሳዎቹን ተደግፈን ምናምን ብዙ ነገር ነው ልንለው ምንችለው እና ግን ዳንኤል በቃ ንጉሥ ሆይ 1000 ዓመት ንገስ አለ። ከዛ የተናገረውን ቃል እንመልከት። 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛል፣ በአንተም ፊት ደግሞ ንጉሥ ሆይ አልበደልኩም እና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ አለ። ሁል ጊዜ በእግዚአብሔር ፊት ብቻ አይደለም፣ በሰውም ፊት ቅን መሆን። በእግዚአብሔር ፊት ብቻ ጻድቅ ሳይሆን በሰውም ፊት፣ በሰውና በእግዚአብሔር ፊት ያድግ ነበረ ነው የሚለው መጽሐፍ ቅዱስ። በእግዚአብሔርና በሰው ፊት ጳውሎስ ሲናገር በሰውም በእግዚአብሔርን ፊት ራሱ ሕሊናው የማይፈርድበት እንዲሆን በሰውም በእግዚአብሔርን ፊት እና በንጉሱም ፊት ቅንነት ተገኝቶበታል። እግዚአብሔርንም አልበደለም እና ስለዚህ እንደዚህ ይለዋል፣ ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛል፣ በአንተም ፊት ደግሞ ንጉሥ ሆይ አልበደልኩም። አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም አለው። የዚያን ጊዜ ንጉሱ እጅግ ደስ አለው። ዳንኤልም ከጉድጓዱ ያወጡ ዘንድ አዘዘ። ዳንኤልም ከጉድጓዱ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። አይገርማችሁም? አንድ ቃል እዚህ ላይ ልብ ማለት የሚገባል። በአምላኩ ታምኖ ነበርና የሚለው ቃል አይገርማችሁ? ምን ማለት ነው? የአንበሶችን አፍ ይዘጋል ብሎ አምኖት ነበር እና በአምላኩ ታምኖ ነበርና ማለት ያድነኛል ብሎ ነበር የገባው እና ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሱም አዘዘ፣ ዳንኤልን የከሰሱ እነዚያ ሰዎች አመጧቸው። እነርሱንና ልጆቻቸውን ሚስቶቻቸውን በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱ መጨረሻ ሳይደርሱ አንበሶቹ ያዟቸው፣ አጥንታቸውን ሁሉ ሰባበሩ። የዚያን ጊዜ ንጉሥ ዳርዮስ
በምድር ሁሉ ላይ ወደሚኖሩ ወገኖች አሕዛብ በልዩ ልዩም ቋንቋ ወደሚናገር ሁሉ ጻፈ። እንዲህም አለ፣ ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩ እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግስቱ የማይጠፋ ነው። ግዛቱ እስከ መጨረሻ ድረስ ይኖራል። ያድናል፣ ይታደግማል። በሰማይና በምድር ተአምራትና ድንቅን ይሰራል። ዳንኤልንም ከአንበሶች አፍ አድኖታል። ምስክርነት የሰጠው ለዛ ሁሉ ነገስታት ማን ነው? ይሄ ንጉሱ ነው፣ ንጉስ ዳሪዮስ ነው። እና ስለዚህ ዳንኤል በዳሪዮስ መንግስትና በፋርሳዊ በቂሮስ መንግስት ኑሮው ተቃናለት ይላል። እግዚአብሔር ይባረክ። ደስ አይልም? ይህ ሰው በዳሪዮስ መንግስትና በፋርሳዊ በቂሮስ መንግስት ኑሮው ተቃናለት። እግዚአብሔር ይባረክ። እና እንግዲህ ዳንኤልን እንደምታውቁት ያው በዚህ ቦታ ላይ ትልቅ የእምነት ሰው ነው የነበረውን ደግሞ ልማዱን ያላቋረጠ የጸሎት ሰው፣ እግዚአብሔርን የሚፈልግ ሰው፣ ለንጉስ ብቻ ወይም ለነገስታቶች ብቻ ሳይሆን ለእግዚአብሔር ያለውን ታማኝነት በጸሎትም በስራው በትጋት በቅንነቱ ትመለከቱታላችሁ። እና ይህንን ልማዱን እያወቀ ያደረገው ነው። ሰዎች አሳስተውት ምናምን አይደለም፣ ሊይዙት ሴራ እንዳደረጉ ቢያቀም ግን ትኩረቱን አልቀነሰም ነበረ። ከዛ ደግሞ የምናየው እግዚአብሔርን ታላቅ የማዳን ኃይል እንመለከታለን። እግዚአብሔር ኃይሉን ታምራቱን ሁል ጊዜ ሲገልጥ ፍጻሜው ምን መሆን አለበት? ሰዎች ስለ እግዚአብሔር መመስከር አለባቸው። ወይም በእኛ ደግሞ ኮንቴክስት በአዲስ ኪዳን ኢየሱስ ክርስቶስ ጌታ መሆኑን ለመመስከር ነው ታምራቶች የመጡት። በናቡከደነጾር ላይ ያ ታምራት የሆነው የተለወጠበት ዋናው ምክንያት እግዚአብሔር ኃያል እንደሆነ ዓይኖቹን ወደ ሰማይ አቅንቶ ለወደደው መንግስትን እንደሚሰጥ እንዲገባው እንዳደረገው እግዚአብሔር ምን አይነት አምላክና ኃያል መሆኑን እንዲገባው ነው ያደረገው። እዚህም ዳሪዮስን ስትመለከቱት እንደዛ ነው ያደረገው። ብልጣሶርንም ስትመለከቱት እንደዛ ነው ያደረገው። እና በሚገርም ሁኔታ ይህንን ትመለከታላችሁ። ከዛ ደግሞ የምታገኙት እሱ ላይ ሴራ ያሴሩበት በተንኮል ያጠመዱት ሰዎች ፍጻሜ ምን ሆነ ስትሉ ያው ባጠመዱት ወጥመድ ነው የተያዙት የነበሩት ማለት ነው። በመጨረሻ ግን የሚነግረን ነገር ምንድን ነው? ዳንኤል ኑሮው ተቃናለት በማለት ያስቀምጠዋል ማለት ነው። እግዚአብሔር አብዝቶ ይባርካችሁ። ተባረኩ።